ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። የዛሬው ቪዲዮ እንዴት አያችሁት? በኋላ ልመጣ ነው ስለሱና አሁን መዓዛ ተናዳ ምናምን እየተናገረች ነበር። ቤቷ ከፍታ ብቻዋንና የኔ እናት አትናደጂ፣ በዚህ አጋጣሚ የምንወድሽ እህታችን ነትና ከዛ ደግሞ እኔ ምን እንደሆነች እንኳን ባላውቅም ማነች ምን እንደተናገረች እንኳን ባላውቅም ብቻ ግን አንዳንዴ በሰው እጅ አጣለኝ የሚል የምሬ ነው፣ ከልቤ ነው የምወደው ይሄን ቃል። ለምን በቃ ምንም ቢሆን ማጣት በጣም ከባድ ነው ውዶቼ። ማጣትም አይደለም ይሄ አባቷ ታሟት ያው ነው። ከዛ ደግሞ ቡሬኬና ሀይም ደግሞ ያገዟት ልጅ ናት። ይሄ መቅደና የሆነ ልጅ ተናግራለች መሰለኝ። ለማንኛው ግን እኛ ለሰው ስንሰጥ ለሰው አይደለም የምንሰጠው። ሁሌም ማወቅ ያለብን ለእግዚአብሔር ነው የምንሰጠው። እኛ ላይ ነው የተጻፈ የሚቀመጥልን። ልክ እንደ ባንክ እናመስቀምጠው ገንዘብ እዚህ ደግሞ የሚቀመጥ ገንዘብ እንደሱ አስቡትና የሆነ የሰው ሞራል የሚባል ነገር አለላ። አትንኩት። እንደዚህ ከመሆን ሰው የጠበቀን የምሬ ነው። የእውነት ሰው ሆኖ እጅ ሰው አይጣል አይውደቅም። በቃ የሰው መጣት በጣም ከባድ ነውና ለማንኛው ግን መዓዛዬ አትናደጂ። አንቺም እነሱ የማይሆን ነገር ተናገሩና አንቺ ደግሞ መልሰሽ ወደ እነሱ መውረድ ያለብሽም አውቅሻለሁ። ግን ደግሞ በቃ እንደዚህ ማድረግ ያለብሽም አንቺም በጣም የምትለይ እህታችን ነሽና የመቅዲ መከታ ሆነሻል ዛሬ እና ለእሷን መጽናናት ነው ያለብሽና ያው ውዶቼ ላሰማችሁ ቪዲዮና ችም አይደለ እንዴ እኛ እኮ ሁሉም ነገር ትተን እኮ ቻናሉን ብቻ ሼር እያደረገን ነው አይደለ? ትተናል። እኔ ኮንኮ ትቻለሁ። ሰውን መዘግዘግም ቢሆን መሳደብም ቢሆን ምንም ቢሆን ትቻለሁ። እቺ ልጅ አሁን ምንም አላደረገችም። ሰው ቤት ሄዳ ሰው ስጭንቅ ሰዓት ላይ ድራማ ነው የምትለው። ሰው ስሳደብ አትሳደቡ ነው የምትለው። መቅዲ ምን ታድርጋችሁ? አረ ተፋቷት ልጅቷን። ጉድ እኮ ነው። አባቷ ስለታመመ ብዙ ልጆች ከጎኗ ስለቆሙ ቀናችሁ ወይ? አንዳንዶቹ ቀናችሁ። አባቷ ስለታመመ ከጎኑ ህዝቡ ስለቆመ አሜሪካ ድረስ እኮ ነው ከጎኗ የቆመ ሰው ማለት ነው። ለዛ ነው የቀናችሁ ማለት ነው። በጣም ተንጨረጨራችሁ፣ በጣም ተንጨረጨራችሁ። ስንከበር አከብራችኋለሁ፣ ግን ካላከበራችሁ እግዚአብሔርን የድሮ መዓዛ እመጣችኋለሁ። እሺ ስድብ ካማረ ደግሞ ንገሩን። ትኖርበት። ልጅቷ እኮ ህዝቡ እኮ ነው ከነ አሜሪካ ድረስ እኮ ነው ከጎኗ የቆመላት። ይሄ ነው እንዴ ከነ እምሳችሁ ድረስ እያተንጨረጨራችሁ? እኔም ማንንም አልነካም። ቻናሉ ብቻ ሼር እያረኩ ነኝ። እንደ በፊቱ ቤትን ከብቼን ደግሞ አልናገርም፣ አልሳደብም። አትንኩ። ከላስ አባቷ ስለታመመ እኮ አልሞተም። ይኸው ነገ ይድናል፣ ነገ ድኖ ይመጣል እግዚአብሔር ካለ። ተፋቱት ልጅቷን በቃ። ካልተመቻችሁ ብሎ ካርጋችሁ ውጡ። ምን ታርግ መቅዲ? ምን ታርግ? ገና እየተቃጠልሽ የለም መቅዲ። ገና ህዝቡ ይወዳታል። ህዝቡ ደግሞ ከጎኗ ይቆማታል። ተንጨረጨራችሁ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው እንደዚህ ተንጨረጨራችሁ? አንዳንዶቹ ገና እንቆማላታለን። ታውቂያለሽ እኔ የለፋሁት እየሰራሁት ራሱ ለአባቷ የፈለግኩ ብሰጥ የራሴ መፍት ነው እንጂ ምንም አያገባሽም አንቺ። ልጅቷን አትንኪ መቅዲ። አንድ ቀን ሰውን አትሰድባ አታውቅም። አንድ ቀን ብሩኬ ሀይሜ ብላ ጠርታ አታውቅም። አንድ ቀን ኦዲየንስ ብላ ሰድባ አታውቅም። በኮሜንት ነው የምታውቁት መቅዲን ማለት ነው። ተፋቱ ልጅቷን፣ አትስደቡ። አንቺ ነሽ እንደ ብር የከፈልሽው? አንቺ ነሽ እንደ ያዋጣሽው? ምን አገባሽ? ምን ቤት ነሽ አንቺ የምትሰድቢው? እየነገርኩሽ ነው። እግዚአብሔርን ስንከበር አከብራችኋለሁ። ደግሞ ከሄዳችሁ እሄዳችኋለሁ። አትንኩ በቃ። ወይኔ ምን አገባሽ? ገና እናዋጣለን፣ ገና እንሰራለን፣ ገና ከጎኗ እንቆማለን። ብቻ አባቷ ይዳን። ምን ቤት ነሽ አንቺ? ከነ እምስሽ ተንጨረጨረ እከክ
ሸሙጣ ተውት። እግዚአብሔርን የድሮ ማዛን እንዳታመጡ ተውት። ተፋቱት ልጅቷን። ምን ቤት ናችሁ እናንተ? ሲጀመር ምን አገባችሁ እናንተ? ሰው እኮ የሰጠው ነገር አንቺ እኮ ሶሙኒ ራሱ አባቱን እግዚአብሔር ይማረው ያላልሽ ሴት ነሽ አንቺ። እንደዚህ በመቅዲ ላይ የምታወሪው አባቱን እኮ እግዚአብሔር ይማረው አላልሽም። ምንድነው ተንጨረጨራችሁ? ካላስ ተፋቱ። ካላስ እኔ የለም ሰው መንካትም አልፈልግም። ትቻለሁ። ሰው መንካትም አልፈልግም፣ መሳደብም አልፈልግም። እኔ አሁን በዚህ ሰዓት ገስት ሰርቼ ሼር ማድረግ ነው ፍላጎቴ ማለት ነው። ከልክ በላይ አትሄዱ። ምን ታርግ ልጅቷ? ስጪ አላለችሽም፣ አርገኝ አላለችሽም። የሚወዱት ለፈጣሪ ብሎ አባቱን ፈጣሪ ይማርሽ ብሎ ሁሉም ሰው ከጎኗ ቆመ። አልለመነችሽም አንቺን። ተውት፣ እግዚአብሔርን ተውት። ሌላ መንገድ ይዛችሁ አትሄዱብኝ። ወይኔ ከዚህ ጋር ሁለቴ ነው ያወራችሁ። ምን ታርግላችሁ? ካልተመቸ ብሎክ ከህይወቷ መውጣት። ምን ታርግ? መቅደ ምን ታርግ? እንደዚህ እኮ የምትሆኙ ሱሙኒ እኮ ያልከፈልሽ። እኔ ስጀመር እሱ አልለመነችም እኮ እኛ ሀናንና እኔ ነን እንደዚህ ህዝቡ ከጎኗ እንደምቆም እያደረገችው። አልለመነችም እሱ ራሱ አልመጣችም። እኛ ነን እንጂ ሀናንና እኔ ነን አልቅሰን ለህዝቡ እንትን እያስተላለፍ ነው። እግዚአብሔር ይስጣቸው። ከና አሜሪካ ድረስ ነው ለአባቷ ብር የሚልከው። ሲጀመር እንደዚህ አይነት ወደንስ ይስጥሽ ባክሽ። እንደዚህ አይነት መውደድ ይስጥሽ ላንቺ ማለት ነው። ሲጀመር አንቺ ስጋ ለባሽ ነሽ። ፈጣሪ ይማሪው አባትሽን፣ ፈጣሪ ይማርሽ የኔ እህት በይ። ከስድብ ማለት ነው ተፋች። እግዚአብሔርን እኔ አንዱን ዘቅዝቄ ነው የምሳደበው። እየነገርኩሽ ነው። አይጭ አላበዙም እንዴ? ተፋቺ እኔ ታቁኛላችሁ። ድሮ በጣም ነው ቤቴ ላይ እንትን የሚሄደው ማለት ነው የምሳደበው። ግን አሁን ሁሉም ነገር ትቻለሁ። መቅዴ ምን ታርግ? ለመነች አልለመነችሽም? ስጭኝ አላለችሽም? እኔና ሀናን እኮ ነው በአባቷ ላይ አባቷ ጎን ቆሞ ይሄን ብለን ያወጣነው እኔና ሀናን ነን። እሱ አልወጣችም። ምንድነው ተንጨረጨራችሁ? ተፋቱት ልጅቷን። ምን ታርግላችሁ? ምን ትሆንላችሁ? እንከባበር። ስናከብር እናከብራለን። ደግሞ እንተ ዲቻ ናቲ ባይ ጦሲ በእንተ ኑናቲ ጨይት ይወሳት እንተ ጎን ቀና ጠይኩ ታይሶ ከየተን ዘቃዘቀ ጫና ደስ ራሱ ሲጀመር ማለት ነው። ሰገጤ ያም ይሁን ይሄ ግን ሰው ለማገዝ ሰው መሆን በቂ ነው። ማንም ይሁን ሰው ታሞ ወይ ደግሞ የማይሆን ነገር ወድቆ ሰው ማገዝ ለራሳችን ነው፣ ለሰው አይደለም። የምሬን ነው። እኛ የሰው ስናገዝ ለሰው አይደለም ምናምን ለራሳችን ነው። አናውቅም እንጂ ዙሮ ወደ ራሳችን ነው የሚመጣው። መልካምነት ደግሞ ለራስ ነው። ሀይሚና ብሩክ አይታችኋል። ምንም አያውቋትም። ኦዲየንስ ናት ግን አገዟት። አያችሁት? ስንት ገንዘብ ነው ያገዟት እና ይለያሉ። ምን አለበት ከነሱ ብንማር እኛ ራሱ። እቺ ልጅ እንኳን አግዙኝ አላለችም። ሰው ፈቅዶ ወደ ነው ያገዛት እና ለማንኛው አባትሽ እግዚአብሔር ይማርልሽ መቅዲ እህታችን ድነዋል ብለሽ ተስፋ እናደርጋለን። ሁላችን በጸሎታችሁ አስቧት። ከዛ ደግሞ ሰላሚና ማለች በጸሎታችሁ እናስባት ሁላችን ማለት ነው። መልካም ጊዜ መልካም ቆይታ ይሁንላችሁ። መለሳለሁ በኋላ ወደችዬ ስለ ሀይሚና ብሩክ ፏፎሽ ብዬ ተረጋግቼ አወራለሁ።